ሰላም ጤና ይስጥልን ውድ አድማጮቻችን፣ የዕለተ ማክሰኞ ስፖርታዊ መረጃዎችን ይዤ መጥቻለሁ። አብራችሁን ቆዩ። ሚኬል አርቴታ በፕሪሚየር ሊግ ታሪክ ከመጀመሪያዎቹ 250 ጨዋታዎች ውስጥ 146 ጨዋታዎችን በማሸነፍ ከ1914 ጀምሮ አርሰናልን ካሰለጠኑ አሰልጣኞች መካከል አንደኛ ደረጃ ላይ ተቀምጧል። አርሰናሉ አለቃ ማይክል አርቴታ በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር 1-1 በሆናቸው ውጤት መጠናቀቁን ተከትሎ ስለ ቡድናቸው የዋንጫ ተስፋ ጥያቄ ለመመለስ ፈቃደኛ አልሆኑም። ነገ በሚኖረኝ ዘገባ በስፋት እመለስበታለሁ። ሊቨርፑል ከሁለተኛው የቻምፒየንስ ሊግ ጨዋታ በፊት በፒኤስጂ ኮከቦች ማስጠንቀቂያዎች እየደረሷቸው ይገኛል። ፒኤስጂ ወደ አንፊልድ ተጉዞ ዛሬ ምሽት በቻምፒየንስ ሊግ የመጨረሻ 16 የመልስ ጨዋታ ሊቨርፑልን ይገጥማል። በመጀመሪያው ዙር ጨዋታ ቀዮቹ ብልጫ ቢወሰድባቸውም ሃርቪ ኢሊየት ተቀይሮ በመግባት የማሸነፊያዋን ጎል ማስቆጠሩ ይታወቃል። በዛሬው ጨዋታም በርካታ የፒኤስጂ ኮከቦች ሊቨርፑልን አሸንፈው እንደሚያልፉ ይተማመናሉ። ባለፈው ሳምንት ሲገናኙ ፒኤስጂ በምቾት ከሁለቱ ቡድኖች እየተሻለ ነበሩ። ነገር ግን ሃርቪ ኢሊየት ዘግይቶ ባስቆጠረው ጎል በፓርክ ደ ፕሪንስ 1-0 በማሸነፍ ብልጫ ያለው ሊቨርፑል ነው። በመጀመሪያው ጨዋታ 70% የኳስ ቁጥጥርና በ27 ኳሶች የግብ ሙከራ ፒኤስጂ ብልጫ ነበረው። ይህንን ቁጥር በዛሬው ጨዋታ መድገም ከቻሉ ወደ ሩብ ፍጻሜው ለማለፍ እድል ይኖራቸዋል። ከወዲሁም በልበ ሙሉነት እንደሚጓዙ ይጠበቃል። አማካዩ ቪቲኒያ ምን አይነት ቡድን እንደሆንን የምናሳይበት ጊዜ አሁን ነው ብሏል። ምን አይነት ቡድን እንደሆንን እናሳያለን፣ ባህሪያችንን እናሳያለን፣ እናሸንፋለን ብሏል። በመጀመሪያው ጨዋታ በተጫወትነው ልክ ድሉ ለኛ ይገባን ነበር። ተከላካዩ ሉካስ ሄርናንዴዝ በጣም እርግጠኞች ነን፣ በመጀመሪያው ጨዋታ ጥሩ ተጫውተናል፣ ያንን እናውቃለን። ሁሉም ሰው ብቁ መሆን አለበት። በአንፊልድ መጫወት ቀላል እንደማይሆን እናውቃለን። ነገር ግን ምርጥ ተጫዋቾች፣ ምርጥ ቡድን፣ ምርጥ ስብስብ አለን ብለዋል። እንደ እውነቱ ከሆነ እኛ በጣም ጥሩ እንቅስቃሴ ላይ ነን፣ እናም በአንፊልድ አስፈላጊውን ለማድረግ ተዘጋጅተናልን ብለዋል። የቀይ መስመር ተከላካዩ አሽራፍ ሐኪሚ አክሎም ተመሳሳይ የጎል ድሎችን መፍጠር ከቻልን በእርግጠኝነት ቢያንስ ጥቂቶቹ እናስቆጥራለን፣ የማሸነፍ አቅምም አለን ብሏል። ከ2025 ጀምሮ ባለው ተመሳሳይ እንቅስቃሴ እንቀጥላለን ብለዋል። አሰልጣኝ ሉዊስ ኤንሪኬ በመጀመሪያው ጨዋታ በተገኘው ውጤት ተበሳጭተው ሊቨርፑልን አስጠንቅቀዋል። ፒኤስጂ አሁን የበለጠ አደገኛ ሊሆን እንደሚችል እየተናገሩ ይገኛሉ። ሊቨርፑልን ለመግጠም በጣም ጥሩ ቦታ ላይ ነን፣ ምንም የምንሸንፍበት ምክንያት የለንም፣ እናም ሁሉንም ነገር እንሰጣለን ሲል ተናግረዋል። በሊቨርፑል ከተሸነፍን በኋላ አዝነን ነበር፣ ነገር ግን አገግመን መንፈሳችንን መልሰናል ሲልም የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ተናግረዋል። ከሪያል ማድሪድ የጉዳት ስጋት በኋላ ካርሎ አንቸሎቲ ስለ ጁዴ ቤሊንግሃም ወቅታዊ መረጃ አቅርቧል። ጁድ ቤሊንግሃም የሪያል ማድሪድ የጉዳት ስጋት ብቻ አይደለም፣ ቲቦ ኮርቷ ሌላኛው የማድሪድ ስጋት ነው። አንቸሎቲ ስለ ኮከቡ ጤና ተጠይቀው ምንም አይነት ስጋት እንደሌለ ተናግረዋል። የፌዴሪኮ ቫልቨርዴ የአካል ብቃት እንቅስቃሴም በጥንቃቄ ተይዟል። ሮብ ከአትሌቲኮ ጋር በሚደረገው የሁለተኛው ጨዋታ ቫልቬርዴ ባሳለፍነው ሳምንት በቤርናው ባደረገው ግጥሚያ በጥሩ ሁኔታ ላይ ነበር። በምቾት ባይጫወትም ደከመኝ ሰለቸኝ ሳይል የቀይ መስመሩን ይጠብቃል ብለዋል። የማንቸስተር ዩናይትዱ ጀግና ዋይኒ ሮኒ ስለ ራስመስ ሆይሉንድ ተናግሯል። ዋይኒ ሮኒ ራስመስ ሆይሉንድ ጎሎች ማግባት ይችላል ሲል ተንብየዋል። በ2023 ከአትላንታ በ72 ሚሊዮን ፓውንድ የዝውውር ገንዘብ የወጣበት ሆይሉንድ 17 ጎሎችን ማስቆጠር ነው የቻለው። ይህ ዴንማርካዊ በ2024-25 ሁለት የሊግ ግቦችን ብቻ ነው ያስቆጠረው። ከታህሳስ 12 ጀምሮ ደግሞ ምንም አይነት ጎል ማስቆጠር አልቻለም። ከ2004 እስከ 2017 በዩናይትድ ቤት ሪከርድ ያስመዘገበው ሮኒ በሆይሉንድ ላይ እምነት እንዳለውም ተናግረዋል። ጠንክሮ የሚሰራ ጥሩ ተጫዋች ነው ሲልም ገልጾታል። በዩናይትድ ቤት ከዚህ የተሻለ አስተማማኝ የጎል ምንጭ ሊሆን ይችላልም ብለዋል። ፔፕ ጋርዲዮላ መጥፎ ሪከርድን እያስመዘገበ ነው። ቅዳሜ ዕለት በኖቲንጋም ፎረስት 1-0 የተሸነፈው ፔፕ ጋርዲዮላ ያምነው የፕሪሚየር ሊግ ሻምፒዮን ወደ 5ኛ ደረጃ ዝቅ ብለናል ብሏል። ኖቲንጋም ፎረስትን ቅዳሜ ዕለት የገጠሙት ሲቲዎች 1-0 በመሸነፋቸው በውድድር ዓመቱ ለ9ኛ ጊዜ የተመዘገበ ሽንፈት ያደርገዋል። በጋርዲዮላ የአሰልጣኝነት ዘመን በሊግ ሽንፈት ያስመዘገበው መጥፎ ሪከርድም ነው።
እሁድ ዕለት ቸልሲ ሌስተር ሲቲን ያሸነፈበት ጨዋታ ሲቲን ወደ 5ኛ ደረጃ ዝቅ አድርጎታል። የፕሪሚየር ሊጉ ምርጥ አምስቱ ለቀጣይ የውድድር ዘመን ቻምፒየንስ ሊግ ማለፋቸውን የሚያረጋግጥ ውጤት ሊሆንም ይችላል። 6ኛ ደረጃ ላይ የሚገኘው ብራይተን ከአምናው ሻምፒዮን በ1 ነጥብ ብቻ ርቆ በሚቀጥለው ሳምንት መጨረሻ ከአምናው ሻምፒዮን ሲቲ ጋር ይገጥማል። የቼልሲ የክንፍ መስመር ተጫዋች ጀደን ሳንቾ በሳምንቱ መጨረሻ ሌስተር ሲቲን ባሸነፉበት ጨዋታ የተሻለ እንቅስቃሴ ለማሳየቱ በጣም የሚያበሳጭ መሆኑን አምነዋል። ቼልሲ 1-0 በማሸነፍ 4ኛ ደረጃ ላይ ተቀምጧል። ሳንቾ ግን ለክለቡ ጎል ሳያስቆጥር 16ኛ ተከታታይ ጨዋታውን ተጫውቷል። የሳንቾ የመጨረሻ ጎል ያስቆጠረው በታህሳስ 8 ቶተንሃም ሆትስፐርስን 4-0 ሲያሸንፍ ነው። በመካከል ባለው የጨዋታ ጊዜ ውስጥ የ24 ዓመት ወጣት ጨዋታዎችን በቋሚነት ቢጀምርም በጥር ወር ከክሪስታል ፓላስ ጋር በተደረገው ጨዋታ አንድ የጎል ተሳትፎ ውጪ ምንም ያደረገው ነገር የለም። ጀደን ሳንቾ ለቼልሲ ውስጥ ሚዲያ ሲናገር በተለይ ከጎል ፊት ለፊት የተሻለ መስራት እንደሚችል አውቃለሁ። ጎል አለማስቆጠር በጣም ያናድዳል፣ ግን እንደሚመጣ አውቃለሁ። ጊዜ ወስጄ መታገስ አለብኝ ብሏል። በአጠቃላይ ሳንቾ ባለፈው ክረምት ከማንቸስተር ዩናይትድ በውሰት ቸልሲን ከተቀላቀለ በኋላ 2 ጎሎችን ሲያስቆጥር 6 ጊዜ አሲስት ማድረግም ችሏል። በማንቸ ቤት ከ2023/24 የውድድር ዓመት በኋላ ካስመዘገበው የተሻለ ውጤት ነው። እሁድ ዕለት ሌስተርን በማሸነፍም በ2025 ለቼልሲ ተከታታይ ፕሪሚየር ሊግ ድሎችን አስገኝቶለታል። በወቅቱ የመጨረሻዎቹ 10 ጨዋታዎች ላይ ትንሽ መነቃቃትና የተመለሱ ተጫዋቾች ወደ ብቃታቸው በመመለስ ሰማያዊዎቹ ከ2022 በኋላ ለመጀመሪያ ጊዜ ለቻምፒየንስ ሊግ የማለፍ ዕድል ይዘዋል። ሳንቾ ይናገራል። በእርግጥ በሚቀጥለው ዓመት የቻምፒየንስ ሊግ እግር ኳስ መጫወት እንፈልጋለን። ዓላማችንም ይህ ነው፣ ግን በጣም ከባድ ይሆናል። ከሜዳችን ውጭም ጥቂት ከባድ ጨዋታዎች አሉን። ስለዚህ እሱን ጠብቀን 100% ሁልጊዜ ሙሉ አቅማችንን መስጠት አለብን ብሏል። የአርሰናሉ አሰልጣኝ ማይክል አርቴታ በእሁዱ ጨዋታ 1-1 በሆነ አቻ ውጤት መጠናቀቁን ተከትሎ በማንቸስተር ዩናይትድ አጨቃጫቂ ጎል ላይ ብዙ አስተያየት መስጠት አልፈለጉም። ነገር ግን አሁንም ቅሬታቸውን ማሳየት ችለዋል። ብሩኖ ፈርናንዴስ በመጀመሪያው አጋማሽ ቅጣት ምት ዩናይትድን መሪ አድርጓል። በዚህ ጉዳይ ላይ አርቴታ ለስካይ ስፖርት እንደተናገረው ፈርናንዴስ ስለ ሁኔታው ብልህ እንደነበረ እና የመሃል ዳኛውም ያልተገባ ቦታ ፈቅደዋል ብሏል። እሱ ብልህ ነበርና ጥሩ እድል አግኝቶ ተጠቀመ። ይህም እግር ኳስ ነው ብሏል የመድፈኞቹ አሰልጣኝ ማይክል አርቴታ። የማክሰኞ ማለዳ ስፖርታዊ መረጃዎችን እዚህ ጋር ቋጫለሁ። ነገ በሚኖረኝ የስፖርት መረጃ ሌሎች ስፖርታዊ መረጃዎችን ወደ እናንተ የማደርስ ይሆናል። ስለምትከታተሉኝ